ቅዱስ እግዚአብሔር ቅዱስ ኃያ ቅዱስ ኃይል ክብር ወስብሐት ወእዘዝ እስከ ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ ወይብጻሕ ቅድሜከ ጋርየ። ጥያቄን ከማስከተሌ በፊት እንደሚታወቀው መሬት ላይ ያለችዋና ቲክቶክ ላይ ያለችዋ ቤተክርስቲያን ብለው ለመለየት ከሚመጡበት ውስጥ አንዱ መንገድ ምንድን ነው? እዚህ ቲክቶክ ላይ እንግዲህ በጣም የሚገርም የሆነ ሽንፈት ተደርሶባቸዋል። ምክንያቱም በአንድም በሌላም ቤተክርስቲያን ውስጥ አገልጋይ ነን ብለው እንቀድስ ነበረ፣ እንደዚህ እናደርግ ነበረ እያሉ እየተናገሩ የቤተክርስቲያናቷን ገድላትን ድርሳናትን እያወጡ የሚለውንም የማይለውንም ትርጉም በራሳቸውም መጽሐፉም ደግሞ የገባው አገባቡ አውዱም በሌላ መልኩ የሆነ እያጣመሙ ለሰው ቤተክርስቲያን ማለት እንዲህ ነች እያሉ እያጣመሙ ያስረዳሉ። ይህን ይመለከቱና ሰዎች ወደ ቤተክርስቲያን እንዳይመጡና ለቤተክርስቲያን ጥላቻ እንዲኖርባቸው ያደርጉ ነበረ። አሁን ግን በተቃራኒው ወንጌል አታውቅም የምትባለው ቤተክርስቲያን እንዲህ እያሉ የሚያሟት ሲታይ መሬት ላይ ሲታይ እዚህ ቲክቶክ ላይ የሚገራረም ሽንፈት ደረሰባቸው። ጭራሽ ወንጌሉን የማያውቁት ሆኖ የመጡት እነሱ ናቸው። አንዱን መጽሐፍ ቅዱስ ያኑ መጽሐፍ ቅዱስ ብቻ ብለው 40 ምናምን ሺህ በላይ የሆነ ዲኖሚኔሽን እስኪኖራቸው ድረስ በአንዱ መጽሐፍ ቅዱስ ስክሪፕቸር አሉን ብለው ብዙ አይነት ትርጉም ብዙ አይነት እምነት ለከ የተለያዩ ቤተክርስቲያን ለማጥቃት ግን አንድ የሆኑ ህብረት እንደሆኑ ተረዱ። አሁን ብዙዎች ጥያቄ መጣባቸው ማለት ነው። እንደዛማ ከሆነ ቤተክርስቲያን እንዲማ ከሆነች አናቃትም ነበር ማለት ነው ሲሉ ምን ማድረግ ጀመሩ ማለት ነው። አይ መሬት ላይ ያለችዋ ቤተክርስቲያን ሌላ ነች አሉ። እዚህ ጋር ያሉት እያጨበረበሩ ነው። ምክንያቱም መሬት ላይ ያለችዋን ሄደው ለማየት ምን ያስፈልጋል? ቤተክርስቲያን ሄደው ቀርበው ማወቅ። ወደ ቤተክርስቲያን ደግሞ እንዳይመጡና እንዳይቀርቡ ደግሞ ምን ብለዋቸዋል? ጣዖት አምላኪ ነች፣ እንደዚህ አድራጊ ነች፣ እንዳይቀርቧት አድርገዋል መሬት ላይ ያለችዋን። ስለዚህ በአንድም ሆነ በሌላ መንገድ ግን የቤተክርስቲያን አስተምሮ በምን አወቁ? ቲክቶክ ላይ። አሁን የኔ ጥያቄ አንድ ነው፣ ብዙ ጊዜ ተብሏልም ተነግሯልም ሊሆን ይችላል። አሁን ገድላት ድርሳናት የሃይማኖት መከራከሪያ ናቸው። ገድላት ድርሳናትንስ ቤተክርስቲያን እንዴት ነው የምታያቸው? የኔ ታየ ይሄ ነው የኔ ጥያቄ። በጣም ይቅርታ ኔትወርኬ ከተቆራረጠ ግን እሺ እናቱዬ ምናልባት አሁን እየጠነከረ መጣ። እንግዲህ ሲኖዶሱ ጥሩ ነው። አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለእኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ ህልውናቸውን ማመን አለበት። ህልውናቸውን ገድላት፣ ድርሳናት፣ ታምራት መጻሕፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት፣ ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይሄን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ
መከራከሩ ነው። እና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት አራቱን ጉባኤያት የሚማር ብሉዩን አዲሱን ሊቁን መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ በየትም ቤተክርስቲያን የለም። ይሄ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ድርሳናትና ተአምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በሕይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይህን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸውን የተጻፈበት ገድል ተአምር ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደው እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንዲያውም ምናልባት እንደው ልዩነት ይኖሩ ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷ እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እኮ የእኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባውን መጻሕፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጻሕፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ፀጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ተጋድሏቸው መች አለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም፣ የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ
እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያን እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው። እግዚአብሔር በወዳጆቹ ያደረገው ነው። አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም? ዳዊት በመዝሙር 90 ላይ ተናገረ። ከሐዋርያት ይህንን ምናልባት ሲያደርግ ያየ ነው የለም በመጽሐፍ ቅዱስ። በዘንዶውና በአንበሳው ላይ ትጫናለህ የሚለውን ቃል ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምንም ምክንያት አለው። ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላቸው ወንድሞች ብታውቁትም ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይሄን ማን አባቱ ነው የሚናገር? እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? አንደው እስኪ እንደው ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ? ይሄን መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከነገረ ከጠቀሰ እኔ ለምን ነው የማላመጣው? የጳውሎስን ምንጭ ለምን ነው የማልጠቀመው? ከመጽሐፍ ቅዱስ ውጭ መጥቀስ ስህተት ከሆነ ጳውሎስን ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሐሳብ መሆኑን እናያለን። እና እንዲህ አይነት መጻሕፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ የሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነ ቅርንጫፉ ነው የምንቀበለው። አጭሩ ነገር ምናልባት ረጅሙ ነው አጭሩ የሚባለው ይሄ ነው ሐሳቤ። እሺ ቃልት ያሰማልን የኔ ታየ። እንግዲህ እዚህ ውስጥ ፕሮቴስታንቶች ካላችሁ ዛሬ በደንብ የተመለሰላችሁ ይመስለኛል። ያው እዚህ ጋር ያለውን ቲክቶክ ላይ ያሉትን ወንድሞችን ሰዎች እንዳይቀበሏቸውና እንዳይሰሟቸው። ምክንያቱም ከሰሟቸውና ከተቀበሏቸው ሰው አዳራሹ ባዶ ሊሆን ነው። ስለዚህ የተቻላቸውን ምንድነው ማድረግ የሚሞክሩት ወይም የሚፈልጉት በተቻላቸው መጠን ሁሉ እዛ ጋር መሬት ላይ ያለችው ቤተክርስቲያን ከነዚህ የተለየ ነው የምታስተምረው ብለው በቃ ሰውን ለማቆየት ነበር የሚሰሩት። እና ዛሬ ብዙ ፕሮቴስታንቶች እንግዲህ እንደሚጠይቁ እንደሚፈልጉ የቀደመችዋን ቤተክርስቲያንን እንደሚያጠኑ አባቶች ምን እንዳስተማሩ እንደሚያነቡ ምናምን የዛን ሰዓት ላይ ትክክለኛይቷ ዳግማዊት የኖህ መርከብ የሆነችው ክርስቶስ ኢየሱስ ራስ የሆነላት እርሷ አካሉ እኛ ደግሞ ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲቷ ህብረት ይመጣሉ ይጨምራሉ ብለን እናስባለን። እግዚአብሔር አምላክ ያክብርልን፣ ቃልት ያሰማልን። እንኳን ስዕል ማለት ያው ስዕል በየቤታችን ያለ ነው። ታቦት ግን ታቦት ነው እንደምታውቁት። እንኳን ስዕል ታቦት አታመልክም። ችግሩ ታቦቱ ላይ ምን አለ የሚለው ነው። ለምሳሌ ታቦትን ብንል አልፋ ወኦ የሚል ስም አለ። ያንን ስም የሚመለክ ስም ነው። ስሙን እናውቃለን። ምናልባት አንዳንድ እዚህ ቤተክርስቲያን የነበሩ በጣም ለቃሉ ይቅርታና እኔ መጻጉዕ ይመስሉኛል ቤተክርስቲያን ኖረው ቤተክርስቲያንን የማያውቁ ሰዎች መጻጉዕ ታውቁታላችሁ። 38 ዓመት ኖረ እዛ ቤተሳይዳ። ግን ስለ ቤተሳይዳ አያውቅም። ድኖ ስለመሄድ ፈልጎ ብቻ የሆነ ሰውም የለኝ ብሎ እሱ ራሱ እንደተናገረው እዛ አርጅቷል። እዛ ይህን ያህል ዓመት እስኪያረጅ ኖሮ 37 አያስረጅም መሰል። ግን የቆየውን ስታስቡት እንግዲህ አናውቀውም፣ ሸምግሏል ይሄ ሰው። ለማንኛውም 37 የደዌ ዘመኑ ስለሆነ ማለት ነው የተወለደበት አይደለም። ብቻ ይህን ያህል ዘመን ኖሮ ስለ ቤተሳይዳ አያውቅም። አንዱ እሱ ነው። ሁለተኛው እዛ ዝቅ ብሎ እዚያው 5:12-14 አካባቢ እሱ ግን ያዳነውን አላወቀም የሚል በጣም የሚያስደነግጥ ቃል አለ። ያዳነውን አላወቀም። እና ሰዎች ረጅም ጊዜ በቆዩበት ሰበክንባት፣ ዘመርንባት፣ ቀደስንባት የሚሏትን ቤተክርስቲያን ሳያውቋት ኖረው በዚህ ደረጃ እንዲያው እንዴት እንዳገለገሉ ሁሉ ግርም እስኪለኝ ድረስ የሚደንቀኝ ይሄ ነው። ታቦት እንደምናመልክ ይናገራሉ ከወጡ በኋላ። በጣም ነው የሚገርመው። እና እንደዚህ ሰዎች አሁን መጻጉዕ ክርስቶስ ካዳነው በኋላ አላወቀውም። ስላላወቀው
ዮሐንስ 17 ላይ በጥፊ መቶታል አይደለም? ይሄ ሰው ስለምን ትመታኛለህ የሚለው ስላዳንኩ ነው ወይ ነው። እና መልሰው የቃል ጥፊ የምላስ ጥፊ ቤተክርስቲያን ላይ የሚሰነዝሩት የድህነት በር የሆነችውን ቤተክርስቲያን አላወቋትም። በቃ መጻጉዕ ባይሆን ሰው በአምላኩ ላይ እጁን አይሰነዝርም። የክርስቶስ ቤተክርስቲያን ላይም ምላሱን አይዘረጋም። ግን መጻጉዕ ከሆነ ሰው ብቻ ብዙ ነገር ያደርጋል። ለማንኛውም ብዙ ነገር ይናገራል እና ካላወቀ ሰው በቃ ባላወቀው ልክ ነው የሚናገረው። ስለዚህ ስዕል ታመልካለች ቢሉን፣ ታቦት ታመልካለች ቢሉን በፍጹም እንዲያውም ጣዖት አንዳንዶቹ እንግዲህ በእውነት እግዚአብሔር ይቅር ይበላቸው ጣውላ እያሉ ሲናገሩ ነበር። ጣዖት እያሉ ሲናገሩ ሰምታችሁ ይሆናል። እንግዲህ አንድ መምህር እንዳለው አልፋ ወኦ የሚባል ጣዖት እያመለክን እንኖራለን ማለት ነው። ጥሩ ነው በጣም ደግሞ አልፋ ወኦ ሳይባል ታቦት አይቀርጽም። ያው እንደምታው የለም ይሄ ስም ሳይኖረው አይጻፍም። ይሄን ስም ነው ሰዎች ጣዖት የሚሉት። ከዛ ምን ይላል ደግሞ አንድ መልስ እሰጣለሁ ብሎ እንዲህ አልፋ ወኦ እኮ ብቻ አይደለም የምትሉት እንዴ ከስሩ ሚካኤል ገብርኤል አርሴማ ትላላችሁ ይሉ እንዴ። አሁን ይሄንን እኔ በመጽሐፍ ቅዱስ ምሳሌ ነው የምገልጠው። መጽሐፍ ቅዱስም ይቺ 27ቷን ብቻ ሰይጣን ዲያብሎስ ብላችሁ ብትጽፉ 27ቷ ላይ 33 ጊዜ ስሙ አለ። አዲስ ኪዳኑ ላይ ብቻ ሰይጣን ጋኔን ስትሉ ደግሞ እንግዲህ አስቡት ምን ያህል ቁጥር እንደሚገኝ። ይሄ ሁሉ የሰይጣን ስም የተጻፈበትን የአዲስ ኪዳን መጽሐፍ ግን ቅዱስ ብለን ነው የምንጠራው። የሰይጣን ስም ተጽፎበት እንኳን ቅዱስ የምንለውን መጽሐፍ ቅዱስ እዚያ የእግዚአብሔር ስምና የወዳጆቹ ስም የተጻፈበትን ታቦት በምን አግባብ ጣዖት ሊለው እንደሚችለው እኔ እንጃ። ግልጽ ነው ሐሳቡ። እዚህ ጋር የሰይጣንም የእግዚአብሔርም ስም ግን አሸናፊ የሆነው የእግዚአብሔር ስም ስለተጻፈበት ታቦቱን የዲያብሎስ ስም ጽላቱን ማለት መጽሐፍ ቅዱሱ ላይ የእግዚአብሔር ስም ስላለ የዲያብሎስ ስም ወይም ደግሞ የጋኔን የሰይጣን ስም ሊያጨልመው አይችልም። ብርሃን የሆነ ስም አለ እዚያ ውስጥ የእግዚአብሔር ስም የክርስቶስ ስም አለ። የክርስቶስ ስም ስላለበት የሰይጣን ስም እንኳን ቦታ አልተሰጠውም። ስለዚህ ቅዱስ እያልን ነው የምንጠራው እንጂ መጽሐፍ እያልን አይደለም፣ እንደ ፊክሽን ወይም እንደሌላ መጽሐፍ። ስለዚህ የጋኔን ሁሉ ስም ተጠራቅሞ ያለበትን ከአሸናፊው ከእግዚአብሔር ስም የተነሳ ቅዱስ እያልን ከጠራ ነው ታቦቱን ለምንድን ነው እንደዚህ ሰዎች እንደዚህ ቅዱሳንና የእግዚአብሔር ስም ብቻ ስለተጻፈበት ብቻ እንኳን ማክበር አልነበረባቸውም? ለስሙ ሲሉ ለእግዚአብሔር ስም ሲባል መጽሐፍ ቅዱስን ጋኔን ስም የተጻፈበትን መጽሐፍ ቅዱስ ለእግዚአብሔር ስም ሲሉ ቅዱስ እያሉት የቅዱሳኑና የአምላካችን ስም የተጻፈበትን በዚህ ደረጃ ሲያንቋሽሽ መስማት ያው እንዳልኩት መጻጉነት ነው፣ አለማወቅ ማለት ነው። ስዕላትንም የተመለከተ እንግዲህ ከታች ያሉት አትበሉን የሚል ሰምቻለሁ። ይሄም ልምድ ነው ብለዋል። እሺ ከየት ያላችሁት እንበል? እንደው አስቸጋሪ ነው። ትክክል ነው፣ ከታች ያሉት ነው። ኧረ እሺ። ለማንኛውም ግን ስዕላትንም የተመለከተ ያው እናንተ እንዳነበባችሁት እንደተማራችሁት ነው። ቤተክርስቲያናችን አምልክ አታውቅም፣ ልታመልክም አትችልም። ነገር ግን እኛ በስዕል በኩል ባለ ስዕሉን ነው የምናውቀው። ቤተክርስቲያን መቼም ቢሆን ስዕልን አምልክ አታውቅም። ነገር ግን ስዕል በረከት እንዳለው ጥቅም እንዳለው እንደው ከብሉይ ኪዳን ዘመን እንኳን የታየ እንደሆነ እንደው በጣም ታዋቂው የሙሴን ነገር ብናነሳ እባብ ስዕል ስሎ እንግዲህ ሕዝብ ካዳነ በሁለት መንገድ በሽታ የጸናባቸው ድምፁን ሰምተው በሽታ ያልጸናባቸው መልኩን አይተው ከተፈወሱ የመስቀሉን ስዕል ነው ያዩት፣ የክርስቶስን ስዕል ነው ያዩት እኮ። ስለዚህ ስዕልን የሚያድን ከሆነ እኔ በዚያ ሰዓት እነሱ ስዕል አያስፈልግም የሚሉት ብሉይ ኪዳን ጠቅሰው ነው አይደለም? ብዙ ጊዜ እንደዛ ነው። አዎ እኛ ደግሞ ብሉይ ኪዳኑ ላይ ሙሴ ያውም ራሱ ጸሐፊው ሙሴ ስዕል ሰርቶ ህዝብ ሲፈውስ አየ ነው። እና እኛ በስዕላት የማንፈወስበት ምክንያት ምን ሊሆን ይችላል? ይሄም አሁን እነዛ በእስራኤል በሙሴ አማካኝነት ያንን የነሐስ እባብ ተሰርቶላቸው የተፈወሱ ሰዎች የነሐሱን እባብ አምልከውታል ማለት ነው? ሙሴ አምልኳል ማለት ነው? አይደለም። ስዕል ሊመለክ አይችልም፣ አይመለክም። ይህንን እኮ አንዳንዶቹ ያውቁታል፣ ሆነ ብለው ነው። ስለዚህ እንዲያው
ሙሴ ባደረገው አምሳል ነው እኛ የምንስለው። በቃ ባጭሩ እንደው ሌላ ውስብስቡ ነገር ይቅርና እንደው ሰፊው ነገር ይቅርና ሙሴ ለእስራኤል ያደረገውን ፈውስ፣ ሙሴ ለእስራኤል ያደረገውን ማዳን እኛም በቤታችን በህይወታችን በቤተክርስቲያናችን እናደርገዋለን። በዚህ መልኩ ቢረዱት መልካም ነው። ለቀለምና ለወረቀት ግን አንሰግድም። እኛ ለባለ ወረቀቱ ነው። ምንድነው መምህር ደጉ አንድ ምሳሌ እኔ ታደጉ ቴዎሎጂ ምናልባት የምታውቋቸው የሆነ ወቅት በምሳሌ ሲጠቀሙ ነበር። ይሄንን የሙሴን ሐሳብ ወስደው ስዕል ምን ያደርጋል ብሎ አንዱ ሲጠይቃቸው እስኪና ተነስ ብለው ቦርሳውን ፈተሹት። ቦርሳውን እስኪ ክፈተው አሉት። የሆነች ጉርድ ፎቶ ተገኘ የሴት። ምንህ ናት ይቻሉት? ጓደኛዬ። እንዴት እዚህ አለ? እሷ በህይወት የለችም። እንግዲህ እሱ ጠያቂ ነው። ስዕል ምን ያደርጋል ብሎ የሚጠይቅ ለጥያቄ የመጣ ሰው ነው። ሌላ ችግር ኖሮበት አይመስለኝም። እንደ ጥያቄ ስዕል ምን ይሰራልናል ነው። እና ታዲያ አንተ እንግዲህ ምሳሌው ህጹጽ ሊሆን ይችላል። ያው ሙሉ ምሳሌ ኖሮ አያውቅም አይኖርም። አንተ ጓደኛህ ሩቅ ሀገር ሄዳለች፣ አብራኝ ናት፣ አንድ ሰፈር ነን። እና ታዲያ እሷ አብራህ እያለች ጠዋት ማታ እያየሃት ፎቶዋ ምን ይሰራልሃል? አይ ይሄማ እሷን ባየሁ ቁጥር በቃ አብራ ከኔ ጋር እንዳለች በቃ ይሄ ለህልውናዋ ከኔ ጋር ለመኖሯ ፍቅሬን የምገልጥበት የእሷ መሆኔን እሷም የኔ እኔም የእሷ መሆኔን የምገልጥበት ነገር ፍቅሬን ማሳያ ነው። እንግዲህ አብራ ያለችውን ሴት ፎቶ እንዲህ ለፍቅር የሚገልጥ ከሆነ እኛ አንደኛው ፍቅራችንን ማሳያ ነው ስዕል፣ ፍቅራችንን። ሌላ ምንም በረከትም ነው፣ በሌላ መልኩ በረከትም ነው፣ ፈውስም ነው። ይኸው አይተናል እኮ ቅድም ያልኩት ሙሴ ስለ ሙሴ ስናገር እና ስዕልን አናመልክም ለበረከት ለእሴት ለናፍቆት ግን ይሄ ሆኖናል። በሌላ መልኩ ግን የምናነበው መጽሐፍ ቅዱስ እኮ ራሱ ስዕል ነው አይደለም እንዴ? እኔ ለምን እንደሚፈሩት እኔ እንጃ። እግዚአብሔር እኮ ስዕል ነው። ስሙ እግዚአብሔር ብሎ ወይ በእንግሊዝኛ የሚጠቀም ከሆነ ጋድ ብሎ ጂሰስ ብሎ ቢጽፍ ስዕል እኮ ነው። እሺ ለዚህ ስም መስገድ አልችልም? እችላለሁ። እኔ እንደው ሌላውን ተው፣ አይን እጅ እግር ስላለው ለዚህ ኢየሱስ ለሚለው ስምስ ብሰግድ ይከለክሉኛል ለዚህ ሰዎች? ጽፌው ኢየሱስ የሚል ስም እኔ እንጃ ምን ሊሉኝ እንደሚችሉ አላውቅም። ለዚህ ስም አይ በቀለም ስለተጻፈ መስገድ የለብህም ካለ ያኔ እስኪ ደግሞ ቀጣዩን እናያለን። ግን እኔ እግዚአብሔር ብዬ ብጽፍ ኢየሱስ ብዬ ብጽፍ ለዚያ ስም መስገድ ስልጣን አለኝ። አይ የለም የሚል ሰው ካለ እንዳልኳችሁ ቀሪውን የሚል ሰው ሲኖር እናየዋለን። ግን ደግሞ ኢየሱስ ብሎ መጻፍ በራሱ ስዕል ነው። እግዚአብሔር ብሎ መጻፍ በራሱ ስዕል እኮ ነው። እና ከዚህ የተለየ ነገር የለውም። በአጭሩ እንደው ለመግለጥ ያህል በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በደንብ አብራርተውልናል። እንዲያው ሊቀ ሊቃውንት ስሙርን በጣም እጅግ አድርጌ ነው የምወዳቸውና እሳቸው ይገባሉ ሲለኝ በጣም በደስታ ነው የመጣሁትን። እድሜና ጤና ይስጥልኝ። ሊቀ ሊቃውንት ስሙር አላምረው በጣም ነው የምንወዶት። እኔ በቴሌቪዥን ወይም ደግሞ በዩቲዩብ አውቆታለሁ እና እጅግ በጣም ለወጣቱ የሚጠቅም ትምህርት ወይም ደግሞ ከሊቃውንት ጉባኤ ያው እርምቶችን እየሰጡ ብዙዎችን ጠቅመዋልና እግዚአብሔር እድሜና ጤና ይጨምሩለው። መምህር እጅግ በጣም ነው የምወዶት ማከብሮት። በጣም ደስ ብሎኛል እዚህ ደግሞ ስላገኘሁት። ወጣት ልጆችን ለማበረታታት ደግሞ ጥያቄዎችንም እንዲጠይቁ እድል ሰጥተው እዚህ ድረስ ወርደው ስለመጡ በጣም ደስ ብሎናል። እግዚአብሔር ያክብርልን መምህር። በጣም ደስተኛ ነኝ ስላገኘሁት። እኔም አመሰግናለሁ ወንድሜ ዝራ፣ እግዚአብሔር ያክብርልኝ። እኔም ዝማሬዎችን ገና ያው ከመጀመሪያው ጀምሮ በጣም ነው ደስ እጅግ በጣም የሚገርምህ ወደዚህ እንኳን አሁን እንዲያው ሳይስተካከል አንዳንዴ የነበረው ፈተና ሳይቀረፍ እንኳን አንዳንድ ነገሮች በጣም ከምርቴ ጋር እናወራ ነበርና ያው እንግዲህ በአካል ስለማንተዋወቅ ዝም አልኩ። ብቻ ግን ልቤ በጣም በደስታ ተሞልቷል። ስለሆነው ነገር በሙሉ እግዚአብሔር የተመሰገነ ይሁን እና እንግዲህ ቃል በቃልም ዛሬ ነው የተገናኘነው። አንዴ ለጉባኤ ፈልጌ ደቡብ አፍሪካ ሄድክ ዮሐንስ እንድትመጣ
እ? እ፣ በጣም አዎ፣ አዎ፣ የመሄጃ ቀን የነበረ መሰለኝ። ትክክል። አዎ፣ እንደዛ ነገር ነበረ። ብቻ ያው እግዚአብሔር ባለው በዚህኛው አውደ ምሕረት ተገናኘን። ደስ ብሎኛል በእውነት። አንድ ጊዜ ቅዱስ ማርቆስ ቤተክርስቲያን ሊቀ ሊቃውንት ዕዝራን አግኝቻቸው እጅግ በጣም ስለምወዳቸው ነግሬያቸው ነበረ ለሳቸውና አገናኘሃለሁ ብሎኝ ነበረ ሊቀ ሊቃውንት ዕዝራ። ያው ጊዜው ብዙ የተመቻቸ ስላልነበረ ነው። እኛ ግን በጣም ነው ደስ ያለን። ምክንያቱም እዚህ ወርደው ለብዙዎች ጥያቄ መልስ ነው እየሰጡት። በጨረፍታ አንዳንዶቹን እየሰማሁ ነበረ። ያው ከጉባኤ መንገድ ላይ ነበርኩኝ። አንዳንዶቹን እየሰማሁ ነበር እና እጅግ ብዙ ጥያቄዎች አሉ ሶሻል ሚዲያው ላይ የሚመላለሱ። ያው እኔ ስለነበርኩበት በዛኛው አንግል ብዙዎቹን ጥያቄዎች አውቃቸዋለሁ እና አብዛኞቹን የምንጠይቃቸውን ጥያቄዎች ነው የመለሱልንና ሊቀ ሊቃውንት በእውነት እድሜና ጤና ይስጥልን። እንደዚህ ደግሞ እየመጣችሁ ብትጎበኙን ብታዩን ደስ ይለናል። ምክንያቱም ሰው ያለው አሁን ሶሻል ሚዲያ ላይ ነው እንደምታውቁትና ቤተክርስቲያን ደግሞ መዋቅሯን ወደዚህም ወደ ሶሻል ሚዲያው ማምጣት አለባት። አያለው አሁን ብዙ ዩቲዩብ ላይ ኢኦቲሲ ላይ የሚተላለፉ ትምህርቶች አሁን እየጠነከሩ መጥተዋል። ብዙዎቹ የቤተክርስቲያን አባቶች ወደ ሚዲያው እየወረዱ ነውና እናንተም በዚህ ልክ ወርዳችሁ ህዝቡን ማግኘታችሁን ስናይ እጅግ በጣም ነው ደስ የሚለን። በርቱልን። በጣም እንወዳችኋለን፣ እናከብራችኋለን። እዚህ ያላችሁ ሁላችሁም ፎሎ አድርጓቸው መምህርን። እንግዲህ ምናልባት መልካም ፍቃዱ ከሆነ እርስዎ የሚፈልጉት መዝሙር ከኔ መዝሙር እንደው ድንገት የሰሙት ካለ እንደዚህ ባልልም እዘምራለሁ። አረ በጣም ወደዋለሁ። ርዕሱን ነው እንጂ ማላስታውሰው ምንድነው ስራኝ እንደገና ቤተ መቅደስህን የሚለው በጣም 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 ነው የሚወደው። እሺ እሺ። በልቤ ከተማ ነው። አዎ በልቤ ከተማ ተመላለስበት። በጣም ነው የሚደንቀኝ። ደስም ብሎኝ ነው የሚሰማው። እሺ እሺ። በጣም ክብር ይሰማኛል በእውነት በእናንተ ደረጃ የኛን ትንንሾቹን ዝማሬ ሳትንቁ ያው የታወቀ ነው። በመጽሐፍቱ እውቀት እጅግ በጣም የላቃችሁ መምህራኖቻችን ናችሁ። በጣም የምናከብራችሁ። እኔ በጣም ነው የምወዳችሁ። ሊቀ ሊቃውንት ዮሴፍን፣ እርስዎን፣ ሊቀ ሊቃውንት ዕዝራን በጣም በቃ በጣም መግለጹን ላይ ነው የሚያቅተኝና እግዚአብሔር እድሜና ጤና ይስጥልን። እሺ እዘምራለሁ። በልቤ ከተማ ተመላለስበት፣ ይረጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኜ ግባ እረፍ በምንጣፌ፣ እንዳመልክ ጌታን እንባዬን አርግፌ፣ እንባዬን አርግፌ። በልቤ ከተማ ተመላለስበት፣ ይረጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኜ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ፣ እንባዬን አርግፌ። ባለጸጋ ስትሆን ድሆች ከበውሃል፣ ለንግስና ዙፋን አህያን መርጠሃል። አጀብ አትፈልግም አውቅሃለው ጌታ፣ ብቻህን ነበረ ደጄን ስትመታ። ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስህን። በልቤ ከተማ
ተመላለስበት ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ድንግዝግዝ ኑሮዬ በምራቅ ይብራ ጨለማ ይዝህም አንተ ስትሰራ ማረኝ ያሉ እጆች ሲያሸበሽቡልህ ሰምቼ አልቀረሁም በብርሃን አየሁ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ ለምስኪኑ ማማ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ከያዕቆብ ጉድጓድ በቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍሴን የምትመልስ በበረሃው ልቤ ለዘላለም ፍሰስ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ